الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين، أما بعد. السلام عليكم ورحمة الله وبركاته. بالله جل وعلا فقد تكبرت የነበረው የዓቂደቱ الواسطية درس 18ኛው ክፍል ዛሬ የሚቀጥል ይሆናል بإذن الله عز وجل። ዛሬ የምንጀምረው فصل الإيمان كملون. ومن أصول أهل السنة والجماعة أن الدين والإيمان قول وعمل. كأهل السنة والجماعة مسرتاوي إمنتوش مكاكل ويم دقمو مسرتاوي عقيدة مكاكل أن الدين دين والإيمان إيمان قول وعمل. نققرم تكبار منه بلو يامنالو أهل السنة. إيمان ميقلس أو የአንድ ሰው ዲን አለው ኢማን አለው የሚባለው በንግግርም በተግባርም ሲገልጸው ነው። ምኑን ያንን ያመነበትን ነገር ማለት ነው። ከንግግርና ከተግባር ውጭ ከሆነ ኢማን አለው አይባልም። ኢማን በልብ ነው የሚባለው ነገር ብቻውን በቂ አይደለም ማለት ነው። በልብም በተግባርም በንግግርም የሚወሰን ነው ኢማን። ቀውሉ ወዐመል። ቀውሉል ቀልቢ አንደኛው የልብ ንግግር ነው። ወሊሳኒ የአንደበትም ንግግር ነው። በምላሱ ይናገራል፣ በልቡ ያምናል። በልቡ ያመነውን በአንደበቱ ይናገራል ማለት ነው። በልቡ ያመነውና በአንደበቱ የሚናገር የሚቃረን ከሆነ የሚለያይ ከሆነ ይህ ሰው ሙናፊቅ ነው የሚባለው እንጂ ሙስሊም አይባልም። ሙናፊቅ ነው የሚባለው ከልቡ ጋር የሚለያይ ከሆነ። ሙናፊቆች በልባቸው የሚያምኑት ነው። يقولون بألسنتهم ما ليس في قلوبهم ልባቸው ውስጥ የሌለን ነገር ነው በምናቸው የሚሉት በምላሳቸው በአንደበታቸው የሚናገሩት። طيب قال وعمل القلب ሌላው ደግሞ የልብ ተግባርና እምነትና واللسان والجوارح የምላስ እንደዚሁም የአካል ጀዋሪህ ማለት የአካል ተግባር ነው። وأن الإيمان إيمان يزيد يጨምራል بالطاعة اللهم بمتازز يجمرال. الله إذا تليت عليهم آياته زادتهم إيمانا إلى إيمان يجمرال مالتنا يجمرال كالا مكانس مالو يميلون مفهوم المخالفة أن الردال لنا مالتنا إيمان يجمرال وينقص بالمعصية بونجل دقمو إيمان يكأنسال عند سو وانجل بميسر ساعات إيمانو يقولال ينسال يدكمال إيمانو وهم الناس مع ذلك كزهم قار أهل السنة مالتنا يه كمهن إيمان يميجمرنا يميكنس كمهن قار لا يكفرون أهل القبلة وده قبلة زورو يمي سجدو يهونو تنسوج آيا كفرهم إيه كشاعر الإسلام من صلى صلاتنا واستقبل قبلتنا وأكل ذبيحتنا فذلك المسلم الذي له ذمة الله وذمة رسوله بلغ النبي عليه الصلاة والسلام. يا حديث عند البخاري من حديث أنس بن مالك رضي الله تعالى عنه إنيان صلاة يسجدك ودك بلاتين يزورة إنيان مقب إردي بلا إيه مسلم نو بلغ ملك تنيو عليه الصلاة والسلام. إلا شرك ميسراك هنا شرك ميسراك هنا حجة كدرسوي كفرال كإسلام بالكلية يوطال ملو لملو مالت. أما في الآخرة الله أعلم ميهونون الله يقال الله سبحانه وتعالى درسوت على الدرسهم يميلون السنهم يقوم مالتنا. طيب وهم مع ذلك لا يكفرون أهل القبلة بمطلق المعاصي بمن بشرك مالتنا بس بمعصية بونجل والكبائر بتل الاقتفاتوች አያከፍሩም أما بالشرك ያከፍራሉ ማለት ነው። አንድ ሰው ሊከፍር ይችላል በሽርክ ብቻ ሳይሆን በኩፍር አላህን በመሳደብ ኪታቡን ቁርአንን በመሳደብ በመተቸት ሻይረ من شعائر الإسلام የሆነውን በመተቸት متفق عليه የሆነ ነገር መካድ ማስተባበል ያከፍራል። كما يفعله الخوارج خوارجዎች እንደሚያደርጉት ማለት ነው። خوارجዎች እንደሚያደርጉት خوارجዎች مرتكب الكبيرة كافر ነው ይላሉ في الدنيا بحكم እንደውም ደግሞ አኺራም ላይ
ኻሊዱን ሙኸለዱን ፊናር ይላሉ። እሳት ውስጥ ይዘወተራል ይቆያል። የጀነት አይሆንም በጭራሽ ይላሉ። ወንጀል የሚሰራ ትልልቅ የሚሰራ ለዛ ነው ከኻሪጂ ሐዲት ይዘገባል። ለምን ስለማይዋሹ ማለት ነው። ስለሚያከፈር እነሱ ዘንድ ውሸት። አማ ያሁኖቹ ሸዒራቸው ምልክታቸው ውሸት ነው። በሰው ላይ መዋሸት፣ በዲን ላይ መዋሸት፣ በቃ ብዙ ነገራቸው ውሸት ላይ የተመሰረተ ነው። እንደገና ደግሞ ቱቅያ ራሳቸውን በመደበቅ የሚታወቁ በውሸት ላይ የተመሰረቱ ናቸው። ይختلفون ከአንዱ ወደ ሌላ ይለያያሉ። ተክፊሮች ማለት ነው ኸዋሪጆች። طيب بل الأخوة الإيمانية የኢማን ወንድማማችነት ثابتة የተረጋገጠች ናት مع المعاصي ከወንጀል ጋር። አንድ ሰው ወንጀለኛ ነው፣ ወንጀል ይሰራል፣ ሙርተኪብ አልከቢራ ነው፣ ወንጀል ላይ የተዘፈቀ አጥፊ የሆነ ሰው ነው። ነገር ግን በኢማኑ ልክ ወንድማችን ነው። ወንድማችን ነው፣ አይከፍርም፣ ከኢማን አይወጣም፣ ከሙጥለቀል ኢማን አይወጣም ማለት ነው። ከማ ቃለ ሱብሓነሁ ፊ ጌታችን አላሁ ጀለ ወዐላ እንዳለው ፊ አያቲ አልቂሳስ ላይ ስለ ቂሳስ ስለ ጉማ ላይ ወይም ካሳ ላይ ስለሚለው ማለት ነው። አላህ ጀለ ወዐላ ምን ይላል? ፈመን ዑፊየ ለሁ ሚን አኺህ ሸይኡን ከወንድሙ የሆነ ነገር ይቅር የተባለለት መገደል ማለት ነው። ለቤተሰብ ለሟች ቤተሰብ እንዲገደል አላሁ ጀለ ወዐላ ሐቅ አድርጎላቸዋል። እነሱ ይቅር ካሉት ከወንድሙ ማለት ነው። ወንድሙ አለው ገዳይ የሟች ወንድም ነው ማለት ነው። ከወንድሙ ደም ይቅር የተባለለት የሆነ ሰው ፈትባኡን ቢልማዕሩፍ በመልካም ማስከተል አለበት፣ ዲያ ማለት ነው። ካሳ ጉማ መክፈል አለበት ቢልማዕሩፍ። ስለዚህ ወንድም አለው ወንጀል ትልቅ ወንጀል ነው። ሙስሊምን መግደል ከባድ የሆነ ጥፋት ነው። ያለ ጥፋቱ ያለ ምንም ወንጀል መግደል አንድን ሙስሊም የሚያስገድለው ሸርዒ የሆነ ነገር ሳይኖር መግደል ትልቅ የሆነ ከቢራ ነው። ነገር ግን አላሁ ጀለ ወዐላ ወንድም አለው። ሟችና ገዳይን ወንድማማቾች አላቸው ማለት ነው። ወቃለ በሌላም አንቀጽ ምን ይላል? ወኢን ጣኢፈታኒ ሚነል ሙእሚኒን እቅተተሉ ሁለት አማኝ ቡድኖች ከተገዳደሉና ከተጨፋጨፉ ፈአስሊሑ አስተካክሉ፣ በይነሁማ በመካከላቸው አስተካክሉ፣ አይ አስታርቁ ማለት ነው። ምን ቤንዚል አትድፉ፣ እነሱ ላይ እንዲጫረሱ የብስ እንዲጨፋጨፉ ቡድንተኝነቱ እንዲከፋ አታድርጉ። ምን አድርጉ? አስተካክሉ፣ አስታርቁ። ያም ሆኖ አልታረቅ ካሉ እና ፈኢን በገት ኢሕዳሁማ አንዷ እሺ ብላ ወይም አንዷ ተስተካክላ በቁርአን በሐዲስ መፋረድን እሺ ብላ አንዷ እምቢ ካለች ወሰን ድንበር ካለፈች አለል ኡኽራ በሌላዋ ቡድን ላይ በሌላዋ ሙእሚን ቡድን ላይ ሙስሊም ቡድን ላይ ድንበር ካለፈች ፈቃቲሉ ለቲ ተብጊ ወሰን አላፊ ድንበር አላፊ የሆነችውን ቡድን ተፋለሙ፣ ተጋደሉ ሐታ ተፊአ ኢላ አምሪላህ ወደ አላሁ ጀለ ወዐላ ትዕዛዝ አላህ ወዳለው እርቅ እስከሚመለሱ ድረስ አላሁ ሱብሓነሁ ወተዓላ ወደ እርቅ ኑ ብሏቸዋል። ወንድማማቾች ናችሁ እናንተ በግድያ በዚህ መልኩ መፈላለግ የለባችሁም ብሏቸዋል። ወደዛ ተመለሱ እስኪመለሱ ድረስ ምን በሉ ተዋጓቸው አለ ማለት ነው አላሁ ጀለ ወዐላ። ማንኛውም ሰው አንድ ሰው ሙስሊም እስከሆነ ድረስ ኢማን ከኢማን እስካልወጣ ድረስ ከሱ ጋር የወጣ የሆነ ግድያ መፋለም፣ ደሙን ማፍሰስ፣ ክብሩ ላይ አላግባብ ማለፍ፣ ክብሩን ማንቋሸሽ ሐራም የሆነ ነገር ነው። አህለል ቢድዓዎችን የምንናገረው ለዲን መስለሓ የዲኑን መስለሓ በጠበቀው ልክ እንጂ እልህን ለመወጣት አይደለም። ሰዎችን ሰድበን የስድባችንን ጥማት ለመወጣት አይደለም። ሰዎች በእነሱ ጥፋት እንዳይበላሹ ያንን ጥፋት ደግሞ እነሱ ተገንዝበው እንዲስተካከሉ በስራቸውም ያለ ሰው በዛ ስተት እንዳይሸወድ እንጂ የብስ የስድብ ጥማታችንን አውጥተን እነሱን ተችተን አንቋሸን ዝቅ ለማድረግ አይደለም። ያም ከሆነ ያስተት ነው መሆን ያለበት አላህ ሱብሓነሁ ወተዓላ ፊት ተፈልጎበት የሚደረግ ነው ማለት ነው። ነገር ግን አሁን ላይ ሀዋው ስሜቱ ከመብዛቱና ከመክፋቱ የተነሳ በቃ ሙኻሊፍ ነው የሱን አመለካከት አይገጥምም፣ የፈለገውን ነገር ሁሉ ይጭንበታል፣ ውሸቱንም እውነቱንም ይጭንበታል።
የቻለውን ሁሉ ጥፋት በሱ ላይ ይጭናል። የቻለውን ሁሉ ድርጊት ያደርጋል እሱ ላይ። ደሙን ከቻለ ያፈሳል፣ ከፈለገ ያስደበድባል፣ ከፈለገ ያሳስራል። በቃ ሁሉን ነገር ያደርጋል ማለት ነው። ይሄ የዳዒም መንገድ አይደለም። አንድ ዳዕዋ የሚያደርግ ሰው መንገድም አይደለም። የአንድ አስተማሪ የሚጠበቅ አይደለም። ሸሪዓው በሚፈልገው መልኩ ነው ሁሉም ነገር የሚሆነው። እኛ በሸሪዓው እንለጎማለን፣ በሸሪዓው እንታሰራለን እንጂ ሸሪዓው በፈለገው መልኩ ይወስደናል እንጂ እኛ በፈለግነው ሸሪዓውን አንወስደውም ማለት ነው። ስለዚህ ጥንቃቄ ማድረግ ያስፈልጋል። በስድብ ከሌሎች ጋር መወዳደር፣ በማንቋሸሽ ከሰዎች ጋር መወዳደር፣ ድንበር በማለፍ ከሰዎች ጋር መወዳደር አያስፈልገንም። እኛ መወዳደር ያለብን ወይም ደግሞ መመዘን ያለብን ሸሪዓው ይፈልገዋል በዚህ ልክ አይፈልገውም፣ አላህ ይወደዋል አይወደውም ነው። ሰዎች ጋር የምንፎካከር ከሆነ እኛ የያዝነው ዲን ሳይሆን ፉክክር ነው የሚሆነው። እኛ የያዝነው ከሌሎች ጋር ውድድር ነው የሚሆነው። ስለዚህ አላሁ ጀለ ወዐላ ደግሞ ይህንን አይፈልገውም። አንድ አማኝና አማኝ የሚጣላ ከሆነ ማስታረቅ የኛ ግዴታ ነው። ወደ ቁርአን ወደ ሐዲስ መመለስ የኛ ግዴታ ነው። ሸሪዓውን በጠበቀ መልኩ ሐላል በሆነ መልኩ የአንድኛውን ሐቅ ወደ ሌላኛው ሳንወስድ ወደ ሌላኛው ሳንፈርድ ለባለ ሐቁ ፈርደን ወደ ዲን መመለስ ግዴታችን ነው። እምቢ ካለ ደግሞ ከተበዳይ በኩል ሆኖ በዳይን ሐግ ማለት ያስፈልጋል። ያንን የምንችል ከሆነ ማለት ነው። ያንን የምንችል ከሆነ ነገር ግን በዛ መልኩ የማይመለስ ከሆነ ነገሩን መቆጠብና መራቅ ነው የሚያስፈልገው ማለት ነው። طيب قال فإن فاءت ከተመለሰች ያቺ ድንበር አላፊዋ ቡድን ከድንበር ከታለፈባት ጋር ሆነን ተፋልመን ከተመለሰች ከተስተካከለች በቃ አሁን እጅ ሰጥተናል እንስተካከላለን ካሉ فأصلحوا አስተካክሉ بينهما بالعدل በፍትህ አስተካክሉ በመካከላችሁ ወአቅሲጡ ፍትህን ስጡ ወይም ደግሞ አስተካክሉ በአድል በፍትህ ኢነላህ አላህ ዩሂቡል ሙቅሲጢን አስተካካዮችን ሙቅሲጦችን ፍትሃዊዎችን ይወዳልና። ኢነማል ሙእሚኑና አማኞች አለ አላህ። ከዚህ ቀጥሎ ተገዳድለው ተጨፋጭፈው ማለት ነው። ስለተሰዳደብ ከወንድማማችነት አትወጣም፣ ስለተገዳደለ ከወንድማማችነቱ አይወጣም። ስለዚህ ኢነማል ሙእሚኑና አማኞች አለ አላህ ኢኽወቱን ወንድማማቾች ናቸው። በዚህ ወንጀል በዚህ በትልቅ ከቢራ በትልቅ ወንጀል ከኢማን አላወጣቸውም ማለት ነው። ወንድማማቾች ያደረጋቸው ባዕደል ቂታል ከጭፍጭፍ በኋላ فأصلحوا بين أخويكم በሁለት ወንድሞቻችሁ መካከል በሁለት ቡድኖች መካከል በሁለት ተፋላሚዎች መካከል ተሰዳዳቢዎች መካከል አስተካክሉ። ወንድማማቾች ናቸው፣ ወንድማማቾችን አስታርቁ አለ አላሁ ጀለ ወዐላ ማለት ነው። ስለዚህ አንድ ጥፋት ላይ ማዕሲያ ላይ የወደቀ ሰው ከቢረ ሚን ከባኢር ዙኑብ ቢሆንም ከትልልቅ ወንጀሎች አይ ከሽርክ በታች ከኩፍር በታች እስከሆነ ድረስ ከወንድማማችነት አይወጣም ማለት ነው። ከኢስላም አይወጣም ማለት ነው። طيب قال ولا يسلبون الفاسق الملية የእስልምናን መንገድ የሚከተል ወይም ደግሞ እስልምናን ጎዳና ላይ ያለ የሆነ አመፀኛ የሆነ ፋሲቅ የሆነ ሰው ፋሲቅ የሚባለው ወንጀል ላይ ሲሆን ነው። ኩፍርም ሊሆን ይችላል ፋሲቅ። እስልምና ላይ ያለ ሚላውን የተከተለ የሆነ ሰው ከሆነ ሰው ላይ አይነጥቁም። ولا يسلبون الفاسق الملية ሚልይ የሆነ ትክክለኛውን መንገድ የተከተለ እስልምናን ያዘ የሆነ ፋሲቅ አመፀኛ ወንጀል ላይ ያለን ሰው አይነጥቁም። الإيمان بالكلية إيمانا مولو لمولو كسلا አይነጥቁም። ኢማን የለውም አይሉም በወንጀል ማለት ነው በፊስቅ ولا يخلدونه في النار እሳተም ውስጥ ይዘወትራል ብለው አይሉም። كما تقوله المعتزلة معتزلاዎች እንደምትለው ሙዕተዚላ ምንድነው የምትለው ከኸዋሪጅ ትንሽ ትለያለች። በሌል ፋሲቁ ፋሲቅ يدخل في اسم الإيمان ኢማን ውስጥ ይገባል አልሙጥለቃ ስድ የሆነው ኢማን ውስጥ ሙእሚን ነው ይባላል በጥቅሉ። ነገር ግን ናቅሰል ኢማን ኢማኑ የጎደለ ጎደሎ የሆነ ኢማን ያለው ሰው ነው ይላሉ ማለት ነው። ከማ ፊ ቀውሊሂ አላሁ ጀለ ወዐላ እንዳለው ፈተሕሪሩ ረቀበቲ ሙእሚና አማኝ የሆነችን
ጫንቃ ነፃ ማውጣት ይላል። ሙዕተዚላዎች ምንድነው የሚሉት? ኸዋሪጆች ካፊር ነው አኺራም ላይ ጀሃነም ዘውታሪ ነው ይላሉ። ሙዕተዚላዎች ደግሞ መንዚላ በይነል መንዚለተይን በሁለት ጎዳናዎች መካከል ያለ ሰው ነው ይላሉ። ካፊርም አይባልም ሙስሊምም አይባልም። አኺራ ላይሳ ኻሊድ ሙኸለድ ፊናር ጀሃነም ውስጥ ዘውታሪ ነው ይላሉ ማለት ነው። አላህ ግን ምን አለ? ፈተሕሪሩ ረቀበቲ ሙእሚና አማኝ የሆነች ባሪያ ነፃ ማውጣት አለ። ይህንን ያለው መቼ ነው? ወንጀል ከሰራ በኋላ ወንጀል ላይ ከወደቀ በኋላ ማለት ነው። ትልቅ ወንጀል ላይ ከወደቀ በኋላ ነፃ ማውጣት አለ። ወቀድ ላ የድኹሉ ፊ እስሚል ኢማኒል ሙጥለቅ ምናልባትም ሙጥለቅ የሆነ ኢማን ውስጥ ላይገባ ላይካተት ይችላል። ከማ ፊ ቀውሊሂ ተዓላ እዚህ አላህ ጀለ ወዐላ ንግግር ውስጥ እንዳለው ኢነመል ሙእሚኑነ አለዚነ አማኞች ማለት እነዛ ናቸው አለ አላህ። ኢዛ ዙኪረ አላሁ ወጅለት ቁሉብሁም አላህ ሲወሳ ልባቸው የምትርድ የምትፈራ ወኢዛ ቱሊየት ዐለይሂም አያቱሁ አናቅጾቹ ሲነበቡ በእነሱ ላይ ዛደትሁም ኢማና ኢማን የምትጨምርላቸው ሰዎች ናቸው ይላል። እዚህ ውስጥ ላይ ገቡ ይችላሉ እነዚህ ሰዎች። ምናልባትም አላሁ ጀለ ወዐላ አንቀጽ ሲነበብ ላይ ያለቅሱ ይችላሉ። እነዚህኞቹ ኢማናቸው ከፍ ያሉ የሆኑ ሰዎች ናቸው ማለት ነው። ከዚህ አንፃር ከሆነ ኢማን አልሙጥለቅ ላይ ላይገባ ይችላል። ነገር ግን እንደ ጥቅል ከእስልምና ከኢማን አይወጡም ማለት ነው እነዚህ ሰዎች። ለምን? አላህን ፈርተው የሚያለቅሱት የአላህን አንቀጾች ሲነበቡ ኢማን የሚጨምርላቸው ኢማናቸው ከፍ የሚል የሚፋፋ የሆኑ አላህን ሱብሓነሁ ወተዓላ የበለጠ የሚፈሩ የሆኑ ሰዎች ኢማናቸው ከፍ ስለሚል ደረጃው ስለሚለያይ ምናልባት እዚህ ውስጥ አይካተቱም ማለት ነው። ለምን? እነዚህኞቹ ኢማናቸው የጎደለ የቀነሰ ስለሆነ ሩበማ እየተነበበላቸው ምን ሊሉ ይችላሉ? ኢማናቸው ላይጨመር ይችላል፣ ላያለቅሱ ይችላሉ ማለት ነው። ስለዚህ እዚህ ውስጥ ባይካተቱም እንኳን ኢማን አላቸው፣ ካፊር አይባሉም፣ በወንጀል አይከፈሩም ማለት ነው። ወቀውሉሁ ሰለላሁ ዐለይሂ ወሰለም የአላህ ነቢይ ዐለይሂ ሰላቱ ወሰላም እንዲህ ብለዋል። ምን አሉ? ላ የዝኒ ዛኒ ሒነ የዝኒ አንድ ዝሙተኛ የሆነ ሰው ዝሙት አያደርግም። ዝሙት በሚያደርግ ጊዜ ኢማኑ ሙሉ አይሆንም የጎደለ ቢሆን እንጂ ኢማኑ ሙሉ አይሆንም። ሒነ የዝኒ ወሁወ ሙእሚን አማኝ ሆኖ ዝሙት አያደርግም። ስለዚህ ሙእሚን አይደለም ማለት ነው። አይ ናቂሰል ኢማን ነው ማለት ነው እንጂ ይከፍራል ማለት አይደለም። ይከፍራል ማለት አይደለም። በይነሁ ወበይነ አላህ ያለ ነገር ነው። አላሁ ጀለ ወዐላ ይቅር ሊለው ሊቀጣው ይችላል። ሙእሚን ሆኖ ዝሙት አያደርግም ኢማኑ ቢቀንስ እንጂ ማለት ነው። ላ የዝኒ ዛኒ አንድ ዝሙተኛ ዝሙት አያደርግም ሒነ የዝኒ ዝሙት በሚያደርግ ጊዜ ወሁወ ሙእሚን እሱ አማኝ ሆኖ ካፊር ነው ማለት ነው ዝም ብለን ዛሂሩን ከወሰድ። ነገር ግን አይከፍርም። በዚህ ናቂሰል ኢማን ነው ኢማኑ የቀነሰ ቢሆን የወረደ ቢሆን እንጂ ማለት ነው የተሽቆለቆለና የቀጠነ ቢሆን እንጂ። ወላ የስሪቁ ሳሪቁ ሌባም አይሰርቅም ሒነ የስሪቁ በሚሰርቅ ሰዓት ወሁወ ሙእሚን እሱ አማኝ ሆኖ አይሰርቅም ኢማኑ የጎደለ ቢሆን እንጂ። ወላ የሽረቡል ኸምራ መጠጥንም አይጠጣም አንድ ሰው ሒነ የሽረቡሃ በሚጠጣ ጊዜ ወሁወ ሙእሚን ካሚለል ኢማን ሆኖ የተሟላ እምነት ኖሮት አይጠጣም ኢማኑ የጎደለ ቢሆን እንጂ። ኢማኑ ይጎላል ይቀንሳል፣ ከነበረበት ይወርዳል ማለት ነው። ወላ የንተሂቡ ነህበተን መንጠቅንም አይነጥቅም መቀማትን አይቀማም። ዛተ ሸረፊን ክብር ያላት ነገር ዛቱ ሸረፊን አይ የርፈዑ ናስ ኢለይህ ሰዎች አይናቸውን ከፍ የሚያደርጉበት የሆነ ፊሃ አብሳረሁም እይታቸውን የሚያዩበት የሆነ ነገር አይነጥቅም። ሒነ የንተሂቡሃ በሚነጥቃት ጊዜ ወሁወ ሙእሚን እሱ ሙእሚን ሆኖ አይነጥቅም ኢማኑ ቢቀንስ እንጂ። ይሄ እንደ ሸይኸይን የተረጋገጠ ነገር ነው። ቡኻሪና ሙስሊም ጋር ያለ ሐዲስ ነው የሐዲስ ማለት ነው። ስለዚህ አማኝ ሆኖ ይሄንን አያደርግም ናቂሰል ኢማን ቢሆን እንጂ ኢማኑ ቢቀንስ እንጂ። ኢማን ይቀንሳል ይጨምራልን ከዚህ እንወስዳለን ማለት ነው። ቃለ ወነቁሉ እንላለን አሉ ወሁወ ሙእሚን እሱ አማኝ ሆኖ የሚለው ናቂሰል ኢማን ኢማኑ የቀነሰ ቢሆን እንጂ ናቂሰል ኢማን ሆኖ እንጂ ይሄንን አያደርግም። አው ሙእሚኑን ወይም ደግሞ ሙእሚን ነው በኢማኒሂ በኢማኑ ሙእሚን ነው። ፋሲቁን ፋሲቅ አመፀኛ ነው ቢከቢረቲሂ ወንጀል በመስራቱ በከቢራው። ፈላ ዩዕጣ አልኢስመል ሙጥለቀ ስድ የሆነን ኢማን አይሰጥም። ወላ ዩስለቡ ወይም አይነጠቅም። ሙጥለቅ አልኢስሚ ሙሉ ለሙሉ የሆነ ስያሜውንም አይነጠቅም። ቢከቢረቲሂ የትልቅ ወንጀል በመስራቱ
ሙእሚን ነው ይሄ ካሚለል ኢማንም ነው አይባልም። ወንጀለኛ የሆነ ሰው ነው። እንደገና ደግሞ ኢማን የለውም አይባልም፣ ወንጀል በመስራቱ ማለት ነው። ለምን ኢማን አለው ቢኢማኒሂ ያመነበት ነገር አለ። ነገር ግን ይሄንን ወንጀል ሰርቷል፣ በወንጀል በመስራቱ ይቀነሳል እንጂ ማለት ነው። ኢማኑም ሙሉ ነው አይባልም። ሙሉ የሆነም ደግሞ ኢማን የለውም ተብሎ አይነጠቅም፣ አይቀማም። ኢማን አለው ማለት ነው። ኢማን ናቅሰል ኢማን ጎደሎ የሆነ እምነት አለው። ኢማኑ ሊቀንስ ሊጨምር ይችላል። ሐታ ይቀንሳል፣ ሐታ የኽሩጀ ሚነል ኢስላም ከእስልምና እስከሚወጣ ድረስ ሊያመጣበት የሚችል ነገር ይኖራል። እየቀጠነ እያለ ሊወጣ ይችላል ከኢማን። እንዲሁም ደግሞ እየጨመረ ደግሞ ኢማኑ ሙሉ ሊሆን ይችላል ይሄ ሰውዬ ማለት ነው። ጠይብ ቃለ ፈስሉን አስሓበቱ ሪድዋኑላሂ ዐለይሂም ስለ ሰሓቦች የተወሰነ እንመልከት። ወሚን ኡሱሊ አህሊ ሱነቲ ወልጀማዓ ከአህሉ ሱና ወልጀማዓ ኢማንና መሰረታዊ እምነቶች መካከል ሰላመቱ ቁሉብህም ልቦናቸው ሰላም ነው፣ ንጹህ ነው። ወአልሲነትህም ምላሳቸውም ንጹህ ነው። ሊአስሓቢ ረሱሊላሂ ሰለላሁ ዐለይሂ ወሰለም ለነቢዩ ዐለይሂ ሰላቱ ወሰላም ባልደረቦች የጸዱ ናቸው። በእነሱ ላይ ቂም የላቸውም፣ ክፉን አይናገሩም በሰሓቦች ላይ አህሉ ሱናዎች። ከማ ወሰፈሁም ላሁ ፊ ቀውሊሂ ተዓላ አላሁ ጀለ ወዐላ አህሉ ሱናዎችንና አማኞችን እንደገለጻቸው ናቸው። ወለዚነ ጃኡ ሚን ባዕድህም እነዛ ከነሱ በኋላ የመጡት የቁሉነ ይላሉ ረበና እግፊር ለና ጌታዬ ሆይ ማረን ይላሉ። ወሊኢኽዋኒና ለወንድሞቻችንም አለዚነ ሰበቁና ቢልኢማን እነዛም በኢማን የቀደሙን ለሆኑት አማኞችም ማራቸው ይላሉ አማኞች። ወላ ተጅዐል አታድርግ ፊ ቁሉቢና ልቦናችን ውስጥ ግለን ጥላቻን ሊለዚነ አመኑ ለነዛ ላመኑት እባክህ ጥላቻ ልባችን ላይ አታድርግ ይላሉ። ረበና ጌታችን ሆይ ኢነከ ረኡፍ ረሒም አንተ አዛኝ ርህሩህ የሆንክ ጌታ ነህ ይላሉ አማኞች ማለት ነው። ይሄ የአማኞች ባህሪ ነው። ከእነዛ ከቀደምቶች ኋላ የመጡ ሰዎች ይሄንን ይላሉ። ለነሱ ዱዓ ነው የሚያደርጉት ማለት ነው። አማ አህሉል አህዋ ነብይ ሳይቀር ይተቻሉ እኮ ሙሳን ቢመጡ ዒሳን ቢመጡ ነብዩ መሐመድን ቢመጡ ከአብይ በላይ ምን የለም አድል ይሄን ፍትህ የሚሰጠን የለም ማለት። ይሄ ሐታ በነብይ ላይ ትችት ነው። ሌላው ደግሞ ሙሳ ዘረኛ ነበር አለ። ሙሳ ዘረኛ ነበር። ለዘሩ ብሎ ምን አለ? ቅብጥዩን ገደለው። እዚህ ድረስ ይናገራሉ። ሌሎችም እንደዚሁ እና አብዱላህ አልሐረሪ ከኢኽዋን ጀማዓዎችም እንደዚሁ ክፋትን የሚናገሩ በሰሓቦች ላይ መጥፎ ነገር የሚናገሩ የሚነዙ የሚያሰቅቅ የሆነ ንግግርን የሚናገሩ ዑለማዎችን አክብሩ ብለው ነገር ግን የነሱን ዑለማዎች እንድታከብር ያረጉና ይጮሁና የዑለማ ስጋ መስሙም ነው፣ ሱም ነው፣ መርዝ ነው ይሉና ሰሓቦችን ግን ሲተችታ ያለ ነብይ ሲተችታ ያለ። ይሄ የነሱን እንዳትነካባቸው የሚጠለሉበት የሆነ ጥላ ነው ማለት ነው። አህሉ ሱናዎች ቀደምቶችን የኩፉን አማ ሸጀረ በይነሁም እነሱ መካከል ስላለው ነገር ይቆጠባሉ። ለነሱ ዱዓ ነው የሚያደርጉት። ወጣዓቱ ነብይ ሰለላሁ ዐለይሂ ወሰለም ነብዩን ዐለይሂ ሰላቱ ሰላም መታዘዝም ፊ ቀውሊሂ ይታዘዛሉ ይطيعنا ይታዘዛሉ ማለት ነው። ፊ ቀውሊሂ እንዲህ ስላሉት ነብዩ ዐለይሂ ሰላቱ ሰላም ላ ተሱቡ አስሓቢ የኔን ባልደረቦች አትሳደቡ አትተቹ። ፈወለዚ ያሉ ነብዩ በዛ ይሁንብኝ ነፍሲ ቢየዲሂ የኔ ነፍስ በእጁ በሆነችው ጌታ እምላለሁ ለው አነ አሐደኩም አንዳችሁ ቢሆን ቢያደርግ አንፈቃ ወጪ ቢያደርግ مثل احد ذهب የኡሁድ ተራራ የሚያክል ወርቅ ቢሰጥ ما بلغ مد احدهم ولا نصيفه የነሱን አንድ ፍኝ በል የፍኙን ግማሽ ንሱን እንኳን አይደርስም ነበር አሉ። ولا نصيفه የፍኙን ግማሽ የሰደቁትን ያክል እንኳን አያክልም። ታዲያ እነዚህ ሰዎች ጋር በሐሰና የቀደሙ ከሆኑ የለፉ ከሆኑስ ጋር እንዴት እኩል እንሆናለን? እኩል እንሆን አንችልም ማለት ነው። ለምን الصحبه لا يعدلها شيء ሰሃቢይነትን የሚደርሳት ነገር የለም። ሰሃባ መሆን ብቻ አንድ ሸረፍ ክብር ነው። አላህ ለዲን አልኢስላም ለነብዩ ባልደረባነት የመረጣቸው የሆኑ ሰዎች ናቸው። ልክ ሐዋርዮችን ለነብዩላህ ዒሳ አለይሂ ሰላም አላህ እንደመረጣቸው ማለት ነው። ስለዚህ ሱህባ የሚያክላት ነገር የለም። በጥቅሉ የቀደሙ ታላላቅ ሰዎች የለፉ የደከሙ
ዑለማዎች ትልልቅ ሰዎች እነሱ ጋር አንደርስም። ለምን? የለፉበት ነገር አለ፣ የታገሉት ነገር አለ። ዲኑን ለማሳለፍ ዲኑን ለማስመለጥ ወይም ደግሞ ዲኑ እንዳይጠፋ በማድረግ አደርስባቸውም ማለት ነው። ለቀደሙት ሰዎች መልካምነትን ምን ማድረግ ይኖርብናል? ለነሱ ማረጋገጥ ያሳለፉትን ድካም ያሳለፉትን ልፋት ኸጣኡን ስተቱን ከማረም ጋር ማለት ነው። طيب ويقبلون ይቀበላሉ አህሉ ሱናዎች ما جاء به الكتاب والسنة ቁርአንና ሐዲስ ይዞት የመጣውን ነገር ይቀበላሉ። والإجماع إجماعንም እንደዚሁ من فضائلهم ስለነሱ ፈዳኢል ስለ ሰሐቦች ደረጃ ማለት ነው። ወመራቲብህም ስላላቸው ቦታ ይቀበላሉ በቁርአን በሐዲስ የመጣው والذين جاءوا من بعدهم الله جل وعلا ሰሐቦችን ሙሃጅሮችንና አንሳሮችን አወድሷቸዋል ይቀበላሉ። ነብዩ በሐዲታቸው አወድሷቸዋል ይቀበላሉ። ኢጅማዕ ዑለማዎች ኢጅማዕ الኡማ ኢጅማዕ الዑለማ አለ ስለ ሰሐቦች የተነገረ ይቀበላሉ ማለት ነው። ወይፈضሉና አህሉ ሱናዎች ይበልጣሉ ብለው ያምናሉ። ማን አንፈቀ ሚን ቀብል الفتح ከፈቱ መካ በፊት የመገቡት ሰዎች ይበልጣሉ ወይም ኢንፋቅ ያደረጉ የሰጡ የሰደቁ የሆኑ ሰዎች ይበልጣሉ ብለው ያምናሉ። ከፈትህ አው ፈትህ ከሁደይቢያ በፊት ከሱልህ الሁደይቢያ ፈትህ መካ ከፈተ ሚን ቀብል الفتح የሚለው ሱልህ الሁደይቢያ ነው። ከሁደይቢያ ስምምነት በፊት የነበሩትን ሰዎች ወይም ሰሐቦች ይበልጣሉ ብለው ያምናሉ አህሉ ሱናዎች። ወቃተለ ከዛ በፊት የተፋለሙት ይበልጣሉ። በበድር በሌሎች ዘመቻዎች የተሳተፉት እነዛ ታላላቅ ሰሐቦች ይበልጣሉ ብለው ያምናሉ። ፈትህ የሚለው وهو صلح الحديبية የሁደይቢያ ስምምነት ነው። على من انفق من بعده ከዛ በኋላ ኢንፋቅ ካደረጉት ይልቅ ከፈትህ መካ ከሁደይቢያ ስምምነት በፊት የነበሩት ይበልጣሉ ብለው ያምናሉ። من بعده وقاتل ከተጋደሉትም ለምን ከዛ በፊት ያለው ሙስሊሞች አናሳ ናቸው። ድፍን አረብ አጀም ሳይቀር እየተፋለሟቸው ነው ለማጥፋት። ያኔ ብቻቸውን ቆመው ያላቸውን አውጥተው አብረው ተርበው ተጠምተው መከራቸውን አይተው ነው ከዛ በፊት ፈውጃን ፈውጃ ሰው ወደ እስልምና እንዲገባ ያደረጉት ማለት ነው። ያኔ የለፉ ሰዎች ይበልጣሉ። ከዛም በኋላ መተው ከተጋደሉትም ሰደቃ ከሰጡትም የፈለገውን ያክል ቢጋደሉና የፈለገውን ያክል ሰደቃ ቢሰጡ እንኳን እነዚህኞቹ ቀደምቶቹ ይበልጣሉ ማለት ነው። ወይቀድሙና ያስቀድማሉ ደግሞ አልሙሃጅሪን ሙሃጅሮች ይበልጣሉ ይላሉ አላል አንሳር ከአንሳሮች የበለጠ ሙሃጅሮች አገራቸውን ትተው ንብረታቸውን ትተው ቤታቸውን ትተው የተወለዱበትን ርስታቸውን ትተው ነው የተሰደዱት። አንሳሮች ደግሞ እዛው ላይ ሆነ አገራቸው ላይ ሆነው ሙሃጅሮችን ተቀበሉ። ለእነሱን ጥገኝነት ሰጡ። እነሱ የለፉበት ላይ አስጠጓቸው፣ ከነሱ ላይ ተከላከሉ። ስለዚህ አገራቸው ላይ ሆነው ነው እነሱ ይሄንን ያደረጉት። ስለዚህ ሙሃጅሮች ይበልጣሉ ከአንሳሮች ይላሉ። እንደገና ደግሞ በጥቅል ወዩእሚኑና ያምናሉ ቢአነ አላሁ ጀለ ወዐላ በመሆኑ ቃለ ሊአህሊ በድሪን ለበድር ሰዎች በድር ጦርነት ላይ በድር ጂሃድ ላይ የተሳተፉን ሰዎች አላህ እንዳላቸው ያምናሉ። ወካኑ ነበሩ እነዛ የበድርዮች የበድር ሰራዊቶች ነበሩ 310 310 ምናምን ነበሩ 13 12 እንደዛ አካባቢ ነበሩ 10 ምናምን 310 ምናምን ነበሩ። አላህ ምን ብሏቸዋል? ይዕመሉ ስሩ ማሽእቱም የፈለጋችሁትን ስሩ ፈቀድ ገፈርቱ ለኩም ምሪያችኋለሁ እናንተ ይሄን ሁሉ ትግል ስላደረጋችሁ ይቅር ብያችኋለሁ መባላቸውን አህሉ ሱናዎች ያምናሉ። ወቢአነሁ ላ የድኹሉ ናራ እሳትም አይገባም አሐዱን አንድ ሰው ባይዐ ተሕተ ሸጀረቲ ዛፏ ስር ቃል ከተጋቡት ውስጥ ወይም ደግሞ ሁደይቢያ ላይ ቃል ከተጋቡት ውስጥ ከነብዩ አለይሂ ሰላቱ ወሰላም ጋር ምን አይሉም ጀሃነም እሳት የሚገባ የለም ብለው ያምናሉ ማለት ነው። ከማ አኽበረሁ ቢሂ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ አለይሂ ሰላቱ ወሰላም እንደተናገሩት እንዳሉት በል ይልቁንም ቀድ ረዲየላሁ ዐንሁም ወረዱ ዐንሁ አላህ ከነሱ ላይ ወዶላቸዋል እነሱም ከአላህ የተሰጠውን ስጦታ ተቀብለዋል።
ስንት ነበሩ? አይዋ መርሐባ። طيب ሰዓት ደርሷል መሰለኝ ኢንሻአላህ ከዚህ እናነሳለን بإذن عز وجل وإلى هنا وصلى الله وسلم وبارك عليه وعلى آله وصحبه وسلم